ሰላም እንዴት ናችሁ? ይህ ሆያው ኤዱኬሽን ነው። እኔም እዝራ ላራ ይባላለሁኝ። ዛሬ ዳታ ማኔጅመንት አፕሮች እናያለን። በቆይታችን ሁለት ነገር የምናውቅ ይሆናል። የመጀመሪያው ፋይል ቤዝድ አፕሮች ኤክስፕሌን እናደርጋለን፣ ብሎም ሊሚቴሽኑን እናያለን። በመቀጠል ዳታቤዝ አፕሮች ደግሞ አንደርስታንድ እናደርጋለን፣ ብሎም ደግሞ አድቫንቴጁን እናያለን። ለማንኛውም በቀጥታ ወደ ክላሳችን እሺ ዳታ ማኔጅመንት ምንድነው እስኪ ከሚለው እንጀምር። ዳታ ማኔጅመንት ስሙ እንደሚነግረን ኮሌክቲንግ ስቶሪንግ ኤንድ ዩዚንግ ዳታ ኤፊሺየንትሊ ነው። ዳታ ምን ከማድረግ ይጀምራል? መሰብሰብ፣ ማስቀመጥና አውጥቶ መጠቀም። በአጠቃላይ ዳታ ማኔጅመንት ብለን እንጠራዋለን ማለት ነው። ዳታ ማኔጅመንት የአንድ ኦርጋናይዜሽን ምንድነው የዕለት ተዕለት እንቅስቃሴ ነው። ስለዚህ ኤፊሺየንትሊ መጠቀም መቻል አለብን ነው። እሱን ለማድረግ ሁለት አይነት አፕሮች አለን፣ ትራዲሽናል ኤንድ ሞደርን አፕሮች። ትራዲሽናል የምንለው የድሮ ነባሩ ሲስተም ፔፐር ቤዝድ ሲስተም ነው፣ በዶሴ ፋይላችንን የምናስቀምጥበት ሲሆን፣ ሞደርን አፕሮች የምንለው ግን ኮምፒውተር ከተፈጠረ በኋላ ኮምፒውተራይዝድ ሲስተም ስናስቀምጥ ሞደርን አፕሮች ይባላል። ሶ ዚስ ኢዝ ትራዲሽናል፣ ዚስ ኢዝ ሞደርን አፕሮች። አሁን እስኪ እንመልከተው። ፔፐር ቤዝድ የሚታወቀው ምንድነው? ድክመት አለበት፣ እንከን አለበት። ምክንያቱም ዳታ ማስቀመጥ ከዛ ደግሞ መውጣት እንደገና በጣም አስቸጋሪ ነው። ሁለተኛ ዳታ ሊጠፋ ይችላል፣ ሊቀደድ ይችላል። ብዙ ደካማ ጎን አለው። ወደ ምን ሲስተም ተመጣ? ኮምፒውተር ከመጣ በኋላ ኮምፒውተራይዝድ ሲስተም ማድረግ ተጀመረ። እንደዛ ሲሆንና ሲደረግ ደግሞ ሁለት አይነት አፕሮች ተፈጠረ ነው በኮምፒውተራይዝድ ሲስተም። የመጀመሪያው ፋይል ቤዝድ ሲሆን ሁለተኛው ደግሞ ዳታ ቤዝድ አፕሮች ተፈጥሯል ነው። እስኪ የሁለቱን ልዩነት ምንድነው የሚለውን ደግሞ እንመልከት። የመጀመሪያው ፋይል ቤዝድ አፕሮች ነው፣ ዳታ ማኔጅመንት አፕሮች ነው። ምንድነው? ይህ የመጀመሪያው ኮምፒውተራይዝድ ሲስተም ነው። ገና ኮምፒውተር ሲመጣ ዳታ ማኔጅ ማድረግ የተጀመረው በምንድነው? ፋይል ቤዝድ ዳታቤዝ ማኔጅመንት አፕሮች ነው። ይህ ሲያደርግ ዳታ ስቶርድ ኢን ሴፓሬት ፋይልስ ነው። ዳታ የሚቀመጠው ምንድነው? ለየብቻ ነው። ዊዛውት ኤክስፕሊሲት ሪሌሽንሺፕ ነው። ምንም አይነት እርስ በርስ ዝምድና ሳይኖራቸው ዳታው ለየምንድን ነበር የሚቀመጠው? ለየብቻ ኮምፒውተር ላይ ማስቀመጥ ነው። ፋይል ቤዝድ ዳታ ማኔጅመንት አፕሮች ብለን የምንጠራው ነው። ያ ማለት እያንዳንዱ የዛ ኦርጋናይዜሽን ዲፓርትመንት የየራሱ የሆነ ራሱን የቻለ ምን አለው ማለት ነው? ፋይል አለው። ለምሳሌ እስኪ እንመልከተው። ኤችአር ዲፓርትመንት፣ ሁማን ሪሶርስ ዲፓርትመንት የራሳቸው ኮምፒውተር አላቸው። ሶ የራሳቸውን ዳታ ራሳቸው በዛች ኮምፒውተር ላይ ሴቭ ያደርጋሉ፣ ይይዛሉ። ሌላ ዲፓርትመንት ፋይናንስ ዲፓርትመንትን ብንመለከት የራሳቸው ኮምፒውተር አላቸው፣ የራሳቸውን ፋይል ይይዛሉ። ሌላ ደግሞ ስቶር ብንመለከት ያ ዲፓርትመንት የራሱ ኮምፒውተር አለው፣ የራሳቸውን ፋይል ይይዛሉ። አሁንም ሌላ ዲፓርትመንት ቢኖር የራሱ አንድ ኮምፒውተር ይኖረዋል፣ የራሱን ፋይል ይይዛል። ተመልከቱ፣ እርስ በእርስ አንዱ ከአንዱ ይሄኛው ከዚህኛው ዲፓርትመንት ምን የላቸውም ነው፣ ምንም አይነት ሪሌሽንሺፕ የዳታ የለውም። እያንዳንዱ የየራሱን የሚመለከተውን ዳታ ይይዛል። እንደዚህ ሲሆን ፋይል ቤዝድ ዳታ ማኔጅመንት አፕሮች ይባላል ነው። ይህ ነገር ምንድነው ሊሚቴሽኑ? ችግር አለበት የለበትም የሚለውን ደግሞ ግልጽ እንዲልልን እስኪ በምሳሌ እንመልከተው። ዳታን ለየብቻ ማስቀመጥ ምንም አይነት ሪሌሽንሺፕ ሳይኖረው ጥቅም አለው ወይስ ጉዳት አለው የሚለውን ነገር እንመልከተው። አዎ ጥቅም አለው። ከፔፐር ቤዝድ ስናየው ይሄ ፋይል ቤዝድ የተሻለ ነው፣ ግን ደግሞ በራሱ ትንሽ ሊሚቴሽን አለበት። እስኪ እሱን እንመልከተው። ለምሳሌ ኤችአር ዲፓርትመንትን ብናይ የራሱን ሁማን ሪሶርስ ሊስት ይይዛል ማለት ነው። ኤችአር ቴክስት በሚል ፋይል ክሬት አደረገ። ኢምፕሎይ አይዲ የተቀጣሪው ስሙንና የሚሰራበትን ዲፓርትመንት ለራሱ ምን ያደርጋል ማለት ነው? ሬጂስተር አድርጎ ያስቀምጣል። ኤችአር ዲፓርትመንት አዳዲስ ሰራተኛ ሲመጣም ይመዘግባል። ፋይናንስ ዲፓርትመንትን ደግሞ እንመልከተው። ኢምፕሎይን አይዲውንና ስሙን ይዛል፣ ፕላስ ደግሞ ሳለሪው ስንት ነው የሚከፈላቸው የሚለውን ደሞዛቸውን ይዛል። ኢምፕሎይና ደሞዙን ይዛል ማለት ነው። ዜን ደግሞ ዲፓርትመንት ስንመጣ አይቲ ዲፓርትመንት የራሱን ፋይል ይዟል። ኢምፕሎይ አይዲ ኔሙና የሚሰራበት ፕሮጀክት ምን ላይ ነው የሚሰራው የሚለውን ነገር ለየራሱ ክሬት አድርጎ ይዟል ነው። እስኪ አሁን ስንመለከት ችግር የለም ወይ ነው። ፋይል ቤዝ ሲስተም ለየብቻ ማስቀመጣቸው ኤችአር ለብቻ አስቀምጧል፣ ፋይናንስ የራሱን አስቀምጧል፣ አይቲም ዲፓርትመንት የራሱን አስቀምጧል። ችግር የለም ወይ ነው። ችግርም አለው።
የመጀመሪያው ዳታ ሪደንደንሲ ነው። ምን ማለት ነው? ሴም ዳታ ስቶርድ ኢን መልቲፕል ፋይልስ ነው። ተመሳሳይ ዳታ ብዙ ቦታ ላይ ይቀመጣል። እስኪ ለምሳሌ የትኛው ተመሳሳይ ዳታ? እነዚህን ብንመለከተው ኤምፕሎይ አይዲ እና ኔም፣ እነዚህን ብንመለከተው ይሄን ዳታ እዚህ ጋር ማለ ኤችአር ዲፓርትመንት ተቀምጧል። ፋይናንስ ጋር እንደገና ድጋሚ ጽፏል። እዚህ ጋር ስንመጣ አይቲ ዲፓርትመንት እንደገና ጽፏል። ሌላ ስቶር ዲፓርትመንት ቢኖር ይሄንን ዳታ ድጋሚ ሊጽፍ ነው ማለት ነው። ምን ተፈጠረ? ዳታ ሪደንደንሲ። አንድ ተመሳሳይ ዳታ በተደጋጋሚ ሲጻፍ። ይህ ሁለት ሰራተኛ ሲሆን ትንሽ ሊመስል ይችላል። ያ ሰራተኛ 100 ሰራተኛ ቢኖር የኦርጋናይዜሽን ማለት ነው 100 ኦርጋናይዜሽን ቢኖር ምን ያህል ሊጽፉ እንደሚችሉ ተመልከቱ። ምን ችግር መጣ? የስቶሬጅ። ምክንያቱም ዳታ በተደጋገመ ቁጥር ሚይዘው እኮ ምን ይዛል ማለት ነው? ስቶሬጅ ይዛል። ሁለተኛው ታይም ያባክናል። ያንን ነገር ተደጋጋሚውን ነገር በመጻፍ ጊዜያቸውን ይገላሉ። አንድ በሉ። ሁለተኛው ችግር ኢንኮንሲስተንሲ፣ ዳታ ወጥ አለመሆን ተፈጠረ። ምን ማለት ነው? ዳታ ወጥ አለመሆን ማለት ሴም ዳታ ተመሳሳይ ዳታ ዲፍረንት ቨርዥን ሲኖረው ማለት ነው። ሴም ዳታ ለምሳሌ እንመልከት። 101 አይዲ ያለው ማን ነበረ? አና ነው። እዚህ ጋር ተመልከቱ። እዚህ ጋር ሲጽፍ ምንድነው? ኤኤንኤንኤ ብሎ ነው የጻፈው። እዚህ ጋር ሲጽፍ አና የሚለው ኤኤንኤ ሌላ ሰው ስለሆነ ፋይናንስ ዲፓርትመንት ጋር ስም ማን ነው? አና ብሎ ጻፈ ነው። እዚህኛው ጋር አይቲ ዲፓርትመንት ደግሞ ዝም ብሎ ሲጽፍ ኤኤንኤን ብሎ ተመልከቱ። በተመሳሳይ ዳታ ሴም ዳታ በት ዲፍረንት ቨርዥን ሲጻፍ የተለያየ ሆኖ ነው የተጻፈው። ይህ ነገር ኢንኮንሲስተንሲ ሲፈጠር ችግር ይፈጥራል ማለት ነው። ስለዚህ እንደዚህ አይነት ችግር መጥቷል። ለምን? እኛውን የሚሰራው ሌላ ሰው፣ ይሄንን የሚሰራው ሌላ ሰው፣ ይሄንን የሚሰራው ሌላ ሰው ስለሆነ በየራሳቸው መንገድ ስለሚመዘግቡ የተለያየ ዳታ ይፈጠራል። ሁለተኛው ችግር ነው። ሶስተኛው ችግር ምንድነው? ዳታ አይሶሌሽን ነው። ዳታ አይሶሌት ሆኗል ማለት ስካተርድ ነው። ምንድነው ማለት ነው? የተለያየ ቦታ ላይ ነው የተቀመጠው። ስለዚህ ዩኒፋይ ለማድረግ ብንፈልግ እንቸገራለን ነው። ለምሳሌ ምን አይነት ጥያቄ ቢመጣ አይቲ ዲፓርትመንት የሚሰሩ ሰዎች ሆኖ ደሞዛቸው 5000 እና ከ5000 ብር በላይ ያሉ ሰዎች እነማን ናቸው ብለን ሊስት ለማድረግ ብንፈልግ ምንድነው የምናደርገው? እንደዛ ሊስት ለማድረግ ምን ሆነው አይቲ ዲፓርትመንት ሆነው ሳላሪያቸው ከስንት የሆነ ከ5000 ብር በላይ የሆነ ሰዎችን ብንፈልግ ማለት ነው ምንድነው የሚፈጠረው ማለት ነው? ምን ሊሆን ነው? እዚህ ጋር መጣን አይቲ ዲፓርትመንት ስማቸውን እንይዛለን። አይቲ የሚሰሩ እነማን ናቸው ብለን እዚህ ጋር አይቲ ጋር ሄደን እንመዘግባለን። አንደኛው አናን አገኘን እንመዘግባለን። ደግሞ የት ጋር ልንሄድ ነው? ፋይናንስ ዲፓርትመንት ጋር ሄደን እስኪ አና የሚባል ሰው ፈልግልኝ ብለን እንፈልግ ነው። ዘይት ደሞዛቸውን ደግሞ እስኪ ቼክ አድርግልኝ ከ5000 በላይ ብለን ሁለተኛ ልንፈልግ ነው። የተለያዩ መስሪያ ቤቶች ጋር ወይም የተለያዩ ዲፓርትመንት ጋር እየዞርን ቼክ ልናደርግ ነው። አንድ ቦታ ላይ አናገኘውም ማለት ነው። መዞር ሊጠበቅብን ነው። እንደዚህ ሲሆን አይሶሌት ሆኗል፣ ዳታ ስካተር ሆኗል ይባላል። አንድ እሱ ነው ዳታ አይሶሌሽን። ሁለተኛው አዲስ ተቀጣሪ ሰራተኛ ቢመጣ እዚህ ጋር ቢመጣ መጀመሪያ ያን ሰራተኛ የሚያገኘው ማን ነው? ኤችአር ነው። 103 ብሎ ስያሜውን ይሰጣል ነው። እዚህን ዲፓርትመንቱን ይመዘግባል። አሁንም አይቲ ይላል። ተመልከቱ። ይህ ዳታ የተፈጠረው የት ጋር ነው? ኤችአር ዲፓርትመንት ነው። ዳታ አይሶሌት ሆኗል። እዚህ ጋር ብቻ ተጨማሪ ዳታ አለ። ይህ አበበ የሚለው ሌላ ዲፓርትመንት ላይ ተመዘገበ። እዚህ ጋር ፋይናንስ ጋር የለም። የሚያገናኛቸው እርስ በርስ የለም። እዚህ ጋር ሲመዘገብ አውቶማቲካሊ እዚህ ጋር የሚፈጠርበት፣ እዚህ ጋር ሲመዘገብ እዚህ ጋር የሚኖርበት። ምክንያቱም አይቲ ዲፓርትመንት ላይ ፋይል ራሱ ሂዶ የሚመዘገብበት፣ እዚህ ጋር ሲጨምር ፋይናንስ ጋር ወይ የሚመለከተው ቦታ ጋር ሂዶ አይጨምርም ማለት ነው። አይሶሌት ሆኗል ማለት እዚህ ጋር ዳታ በዝቷል። ይሄኛው ዳታ አይሶሌት ሆናለች ማለት ነው። እቺ ዳታ ብንመለከት አይሶሌት ሆናለች። ምን ማድረግ ይጠበቅብን ነው? የሆነ ሰው የሆነ አካል እየዞረ ሊናገር ነው። ፋይናንስ ጋር ሄዶ እንደዚህ አይነት የሚባል ሰው ተቀጥሯል። ስለዚህ እንዲህ ነው መዝግቡት ይላል። ዜም እዚህ ጋር ደግሞ አይቲ ዲፓርትመንት ይመጣና አይቲ ዲፓርትመንት እንደዚህ አይነት ሰው መጥቷል መዝግቡ፣ ሌላ የሚመለከተው ጋር እየዞረ ሊናገር ነው። ዳታ አይሶሌሽን ተፈጠረ። ሌላኛው ኢንቴግሪቲ ነው። አንድ ላይ እናርገው ብንል ዳታ አንድ ላይ አምተን ኦርጋናይዜሽን አናላይዝ እናርግ ብንልም እንቸገራለን። ምክንያቱም እንደምናየው ኢንኮንሲስተንት የሆነ ነገር ስያሜ ማለው የተለያዩ ዳታዎችን አንድ ላይ ማምጣቱ ይቸገረናል። ትንሽ ሲመስል ትንሽ ይመስልን ይችላል። ብዙ ሲሆን ግን ኢንቴግሪቲ
ይቸግረናል ፋይል ቤዝ ሲስተም እንደዚህ አይነት ችግር አለበት ከፔፐር ይሻላል ግን የራሱ የሆነ ሊሚቴሽን ሲሆን ለምን ከዚህ የተሻለ ነገር አንፈጥርም አሉ ምን መጣ ነው ማለት ነው ዳታቤዝ አፕሮች ክሬት ተደረገ ከፋይል ቤዝ ሊሚቴሽን ከፍ ብሎ ዳታቤዝ አፕሮች መጣ እስኪ ደግሞ ዳታቤዝ አፕሮች ምንድነው የሚለውን ነገር ደግሞ እንመልከት ዳታቤዝ አፕሮች ቱ ዳታ ማኔጅመንት ነው ይህ ዳታቤዝ አፕሮች የተነሳው ከፋይል ቤዝድ አፕሮች ሊሚቴሽን በመነሳት እሱን አሻሽለን ለምን አንሰራውን በሚል ነው የመጣው እንዴት ነው ያደረጉት ምን አይነት መፍትሄ ነው የፈጠሩት የሚለውን ስንመለከት ዳታ ኢዝ ማኔጅድ ባይ ዳታቤዝ ዳታ በምን ማኔጅ ይደረግ ነው በዳታቤዝ ይህን ዳታቤዝ ደግሞ ዩዚንግ ዲቢኤምኤስ ሶፍትዌር በመጠቀም ማኔጅ እናርገው ነው ሶ ሁለት ነገሮችን ማወቅ መቻል አለብን ዳታቤዝ አፕሮች ሲባል አንደኛው ዳታቤዝ የሚለውን ነገር ማወቅ መቻል አለብን ዳታቤዝ ደግሞ በመንድነው የሚጠቀመው ማለት ነው ዲቢኤምኤስ የተባለ አፕሊኬሽን በመጠቀም ማኔጅ እናርግ ነው አሁን ጥያቄው ዳታቤዝ ራሱ ምንድነው ነው ዳታቤዝ ማለት ምን ማለት ነው it's a collection of logically related data ነው ምን የሆነ ነው ተመሳሳይ የሆኑ ዳታዎች አንድ ላይ ሲሆኑ ሲቀመጡ ሲንግል ቦታ ሪፖዚቶሪ ጋር አንድ ተመሳሳይ የሆኑ ዳታን አንድ ላይ ለምን አናስቀምጣቸውም ተባለ ያ ዳታቤዝ ይባላል ነው ተመሳሳይ የሆነ ዳታ ለምሳሌ ምን ሊሆን ይችላል ሆስፒታል ጋር ብንሄድኮ ምን አይነት ዳታ ሆስፒታል ጋር የሚቀመጠው ዶክተርና ፔሸንታ አካሚና አታካሚ ትምህርት ቤት ጋር ብንመጣ ደግሞ ተማሪና አስተማሪ ነው እንጂ የሚቀመጠው ሌላ አይነት ዳታ አይቀመጥም የሚመለከተውን ነገር ያስቀምጥ within organization እሱ ጋር ብቻ አይደለም በተመሳሳይ አንድ ኦርጋናይዜሽን ደግሞ ተመሳሳይ የሆኑ ነገሮች ዳታዎችን አንድ ላይ ለምን ማስቀመጥ አንችልም ነው ያ ዳታቤዝ ተብሎ ይጠራል ሎጂካሊ ሪሌትድ ዳታ ኮሌክት ሆነው አንድ ቦታ ላይ ሲቀመጡ ዳታቤዝ እንለዋለን ተቀመጡ አንድ ላይ ከተቀመጡ በኋላስ ነው ከተቀመጡ በኋላ ደግሞ ለምን የሆነ አፕሊኬሽን ክሬት አናረግም ዲቢኤምኤስ ይባል ዲቢ ዳታቤዝ ማለት ባይ ዘ ዌይ ዲቢ ብለን ነው የምናስቀምጠው ሲያጠር ማለት ነው ስለዚህ ዳታቤዝ ማኔጅመንት ሲስተም ነው ይሄንን ዳታቤዝ ማኔጅ የሚያደርግልን ሲስተም ለምን ክሬት አናረግም አሉ ዲቢኤምኤስ አሉት በሌላ ቋንቋ ዲቢኤምኤስ ማለት አፕሊኬሽን ወይም ሶፍትዌር ነው ምን የሚያደርግ ነው ማኔጅ ዳታቤዝ ይሄን ሪሌትድ የተቀመጠውን ዳታ ምን የሚያደርግልን ነው ማኔጅ የሚያደርግልን አንድ አፕሊኬሽን ክሬት እናርግ ነው ማኔጅ ሲባል አድ ነው ዳታ መጨመር ሞዲፋይ መቀየር ሪትሪቭ ማውጣት ዲሊት መደለት ማለት ነው ማጥፋት ይሆናል እነዚህ አራት ኦፕሬሽን የሚሰራልን አንድ አፕሊኬሽን እንስራ ተባለ ዲቢኤምኤስ ክሬት ሆነ ስለዚህ ዳታቤዝ አፕሮች በአጠቃላይ 3 ኮምፖነንቶች አሉት ነው 3 ኮምፖነንት አለው የመጀመሪያው አፕሊኬሽን ፕሮግራም ነው ወይም ዩዘር ነው መጠቀም የሚፈልገው አካል ዩዘር አፕሊኬሽን በመጠቀም ስልኩ ጋር ኮምፒውተር ጋር የሆነ አፕሊኬሽን በመጠቀም ምን ማድረግ ይችላል ማለት ነው ዳታውን ማኔጅ ማድረግ ይችላል ግን በቀጥታ ዳታውን ያገኘው የሆነ አፕሊኬሽን ስልኩ ላይ ወይም ኮምፒውተር ላይ ይጠቀማል ያ አፕሊኬሽን ማን ያገኛል ማለት ነው ዲቢኤምኤስ ጋር ኮኔክት ያደርጋል ለምሳሌ እዚህ ጋር ዩዘር የሆነ ኩዌሪ ሊጽፍ ይችላል የሚፈልገውን ነገር ማለት ነው ትዕዛዝ ዳታ ለመጨመር ቢፈልግ ለዚህ አፕሊኬሽን ይሄንን ዩዘር ይሄንን ዳታ ይሄንን ፋይል አድ አድርግልኝ ዳታቤዝ ላይ ብሎ ለማን የሚነግረው ለአፕሊኬሽኑ ደግሞ ለማን ይነግረዋል ማለት ነው ዲቢኤምኤስ ወይም ዳታቤዝን ማኔጅ የሚያደርጉ አፕሊኬሽን ሌላ አፕሊኬሽን አለ ማለት ነው ይህ አፕሊኬሽን ለዚህኛው ይነግረዋል ይህ ነው በቀጥታ ዳታቤዙን የሚያገኘው ዳታቤዝ ደግሞ ምንድነው እሱ አክቹዋል ዳታ የተጠቀመበት ትክክለኛው ዳታ የተቀመጠበት ቦታ ነው ይሄ ዲቢኤምኤስ ምን ያደርጋል ማለት ነው የሚፈልገውን ነገር አድ ያደርጋል ዜን መጨረሻ ሲሆን በትክክል አድ ሲሆን ይሄ በትክክል አድ ሆኖላል ብሎ መልእክት ይልካል ሰክሰስፉል ይላል ዜን ለዩዘር ያሳየዋል ነው ስለዚህ ራሱን የቻለ አንድ አፕሊኬሽን አለ የአፕሊኬሽን ዳታውን በቀጥታ አይደለም የሚያገኘው ማን ነው የሚያገኘው ማለት ነው ዲቢኤምኤስን ያገኘዋል ስለዚህ ዲቢኤምኤስ ማለት ምንድነው it's an interface between application and database በዳታቤዝ እና በአፕሊኬሽን መካከል የሚገኝ ሶፍትዌር ነው ማለት ነው ሁለቱን ምን የሚያደርግ ነው የሚያግባባ ነው ማለት ነው ስለዚህ በዚህ አሰራር ዳታቤዞች ለብቻ ነው ቁጭ ያሉት ለብቻ ሪሌትድ ነው ቁጭ ብለዋል የሆነ አፕሊኬሽን አለ ያ አፕሊኬሽን ነው የሚያግባባቸው ከሰው ጋር የሚያግባባቸው ሚነካቸው እሱ ነው መሃል ላይ ነው ማለት ነው ያጫውታቸው ዲቢኤምኤስ ይባላል እንደዚህ አይነት ሲስተም ክሬት አደረጉና አቃለሉት እስኪ እንዴት ነው የሚለው ነገር ደግሞ እቺን ራሷን
በተግባር እንመልከተው። በፋይል ቤዝድ ሲስተም ዳታዎች ሊንክ ሳይሆኑ ለየብቻ ነበር የተቀመጡት። በዳታቤዝ አፕሮች እንዴት ነው የሚቀመጡት ነው። ዳታቤዝ ነው ክሬት የምናደርገው። ዳታቤዝ ስንል ሪሌትድ የሆኑ ኢንፎርሜሽኖች ወይም ዳታዎች አንድ ላይ ይቀመጣሉ። ለምሳሌ እዚህ ጋር ኤምፕሎይ ዳታ ብናይ ስለ ኤምፕሎይ የሚመለከተውን ማንኛውንም ነገር እዚህ ጋር ይቀመጣሉ። ለምሳሌ ኤምፕሎይ አይዲ ኤችአር ያወጣለትና ኤምፕሎይ አይዲ ስሙን፣ ዲፓርትመንቱን፣ ዴት ኦፍ በርዝ ወይም የሚኖርበት ቀበሌ፣ ቁመት፣ ጾታ ምናምን ብቻ ስለዛ ስለ ተቀጣሪው ኢንፎርሜሽን የሚያስፈልገውን መረጃ በሙሉ አንድ ቦታ ላይ ክሬት አድርጎ ቁጭ ያደርገዋል። ዜን ምንድነው የሚሆነው? ፋይናንስ ልክ እዚህ ጋር ክሬት ሲያደርግ 101 አና አይቲ ዴት ኦፍ በርዝ የሚለው ዳታ ሲያስገባ ማን ክሬት ይደረጋል ማለት ነው? አውቶማቲካሊ እቺ ዲቢኤምኤስ ሶፍትዌሯ 101 ብሎ ክሬት ያደርጋል። እቺ 101 ሪፈር የምታደርገው ማን ነው ማለት ነው? ይቺን ነው አናን ነው አይቲ ዲፓርትመንት ነው ዜን ዴት ኦፍ በርዝ ነው ሪፈር የሚያደርገው። ፋይናንስ ይቺ ቁጥሯን ብቻ ስፔሲፊክ የአናን መለያ ነምበሩ ብቻ ነው የሚወስደው ማለት ነው። ወስዶ ምን ያደርጋል ማለት ነው? ሳለሪውን የሚመለከተውን ደሞዝ ስለሆነ የሚመለከተውን ብቻ ያስገባል። ስለ ስሙ አያገባውም፣ ምክንያቱም እዚህ ጋር አለ። ስለ ያለበት ቦታ አያገባውም፣ እሱ መመዝገብ አይጠበቅበትም። ፋይናንስ ራሱ የሚመለከተውን የራሱን ዳታ ስለ ደሞዝ ነው፣ ደሞዝና ሰውየው ማን ነው የሚለውን አይዲው ብቻ ያስገባል ማለት ነው። ዲፓርትመንት ጋር ስንመጣ አይቲ ጋር ስለ ሰውየው ኢንፎርሜሽን መረጃ መጻፍ አይጠበቅበትም። አይዲውን የሰውየውን አይዲ ብቻ ይወስዳል። ዜን ደግሞ የሚሰራውን ፕሮጀክት አይቲ ላይ እየሰራ ያለውን ፕሮጀክት ብቻ ይጽፋል። ሪሌትድ የሆነውን እንጂ የማያስፈልግ ስለ ስሙ ስለ ሌላ ነገር ኢንፎርሜሽን መረጃ መጻፍ አይጠበቅበትም። እሱ አንድ ቦታ ላይ ሴንትራል ላይ ሆኖ ይቀመጣል ነው። ሪፈር የሚያደርጓት ምንድነው? አይዲዋን 101 ሪፈር የምታደርገው ማን ነው? አናን ነው። 101 ሪፈር የምታደርገው አና አይቲ ዲፓርትመንት ይሰራል የሚለውን ነገር እያንዳንዱን ይነገረናል ነው። አንድ እሱ ነው። ሁለተኛ በዲቢኤምኤስ ሶፍትዌር የተነሳ ሪሌትድ ሆኗል ማንኛውም ዳታቤዝ። ዜን ለምሳሌ እዚህ ጋር የአና ዲፓርትመንት ቢቀይር እዚህ ጋር አይቲ የነበረው ዲፓርትመንት ተቀይሮ ኤችአር ለመቀየር ቢፈልግ ዲፓርትመንቱ ተቀይሮ ሌላ ዲፓርትመንት አካውንቲንግ ቢገባ አካውንታንት ቢሆን ሲጽፍ ዜን ምንድነው ማለት ነው? እዚህ ጋር የነበረውን ይመጣና ዌብ ላይ የነበረው አይቲ ዲፓርትመንት ላይ የነበረው 101 ይጠፋል ማለት እዚህ ጋር አጥፍቶ የት ጋር ይጨምራል ማለት ነው? አካውንታንት ጋር ሬጂስተር ያደርጋል። ይሄን ነገር የሚያደርገው ማን ነው? ዲቢኤምኤስ ነው። ዩዘሮች ከላይ ቶፕ ላየር ነው የኛው። ቶፕ ላየር ላይ ሆነው ምን ያደርጋሉ ማለት ነው? የሚያስፈልገው ነገር ይጨመርልኝ ይቀንስልኝ ይላል። ዳታቤዝ ማኔጅመንቱ ሲስተም ራሱ እየወሰደ የሚጨመርበት ጋር ይጨምራል፣ የሚቀነስበት ጋር ይቀንሳል። ሪሌትድ እርስ በርሱ የሚያደርገው ግን ምንድነው? ስፔሲፊክ አይዲ በመስጠት ሪሌት ያደርጋቸዋል። አንዱ ቴብል ከሌላኛው ቴብል ጋር ሪሌት ያደርጋቸዋል። ቶፕ ላየር ነው። ሚድል ላየሩ ማን ነው ማለት ነው? ዲቢኤምኤስ ስለሆነ ነው። ይሄ ቦቶም ላየር የመጨረሻው ነው። እኛ እናየው የሚያየው ማን ነው? ከዚህ ጋር የሚጫወተው ዲቢኤምኤስ ነው የሚሰራልን። ስለዚህ ባጭሩ ሪሌትድ የሚመለከተው ዳታ አንድ ላይ ይሆናል። ፋይናንስም ስለ ደሞዝ ነው የሚመለከተው እንጂ ሌላ ነገር አይጽፍም። ከደሞዝ ውጭ ያለው ነገር አይመለከተውም ነው። እዚህ ጋርም አይቲ ዲፓርትመንት ስለራሱ ዲፓርትመንት ነው። ቁጥሯን ግን ከዛ አይዲ ብቻ ይወስዳል ነው። እንደዚህ አድርገው ሪፒቲሽን አሁን አና የሚለው አንዴ ብቻ ነው የተጻፈው። አይታችሁ ከሆነ የተለያየ ቦታ ላይ የተለያየ ጽሁፍ አይጻፍም። ኢንተግሬት ማድረግም ይቀላል ነው። ስለዚህ ተመሳሳይ ዳታዎችን ተመሳሳይ እንዲያደርግልን የሚያስችለን ማን ነው ማለት ነው? ዳታዎች ለየብቻ ሲሆኑ ዜን ዲቢኤምኤስ የሚባል አፕሊኬሽን ተፈጥሯል ነው። አፕሊኬሽኑ ይህን ሁላ ነገሮችን ማኔጅ የሚያደርግልን። እንዴት ማኔጅ ያደርጋቸዋል? በምን መልኩ ነው አይዲ ክሬት አድርጎ እንደዚህ ስበርሱ እንዲግባባ የሚያደርገው የሚለውን ደግሞ የራሱ አሰራር ሳለው በቀጣይ የምናየውና የምንደርስበት ይሆናል። የዳታቤዝ አፕሮች ጥቅሙ ምንድናቸው የሚለውን ስንመለከት የመጀመሪያው ዳታ ኢንዲፔንደንስ ነው። ኢንዲፔንደንስ ማለት ምን ማለት ነው? ቅድም እንዳየነው ዳታቤዙን ለብቻ አርጎታል ነው። ዳታቤዙ ለብቻ ይቀመጣል። ዲቢኤምኤስ ነው እሱን አክሰስ ማድረግ የሚችለው ማለት ነው። ስለዚህ ዳታቤዞችን ለብቻ አንድ ላይ ሰብሰብ አድርጎ አስቀምጦታል፣ ለይቶታል ማለት ነው። የተለያየ አፕሊኬሽኖች የተለያየ ዲቢኤምኤስ ሶፍትዌሮች ብዙ አይነት አሉ። እነሱ ክሬት እንደፈለጉ ማድረግ ይችላሉ ይሄን ነገር ማለት ነው። ለምን ለብቻ ነው የተቀመጠላቸው ነው። ሁለተኛው ዳታ ሼሪንግ። ዳታ ሼሪንግ ቀላል ነው። እዚህ ጋር አይተን ከሆነ ፋይል ቤዝ ላይ ዳታ ሼር ማድረግ ይቻላል። ኤችአር ራስ አለው፣ ፋይናንስ አለው። እዚህ ጋር ግን ስንመጣ የፋይናንስን ዳታ የኤምፕሎይ ዳታ መረጃውን ማን ሼር ማድረግ ይችላል ማለት ነው? ፋይናንስ ማግኘት ይችላል። 101 ብሎ ያስቀምጣል። 101 ስል ማን ነው ብሎ ከፈለገ ግን 101 አና የሚሰራበትን አካውንት የሚሰራበትን ዲፓርትመንት
ማግኘት ይችላል ማለት ነው ስለዚህ ሼር ልክ እንደዚህ አይቲ ዲፓርትመንት ይሄንን ምን ማድረግ ይችላል ማለት ነው የኤምፕሎይ ዳታ በኤችአር ክሬት ያደረገው አክሰስ ማድረግ ይችላል ሼር ማድረግ ይችላል ማየት ማድረግ ይችላል ሊንክ ሆኗል ተገናኝቷል ሊንክ ያደረጋቸው ነገር ምንድነው ይሄው እቺ 101 እቺ ነው የሚጠራው ስለዚህ 101ን ሄዶ እዚህ ጋር ማየት ይችላል ይሄ 101 ነው የሚጠራው ከፋይናንስ ነው እዚህ ጋር መጥቶ ማየት ይችላል በመጥራት አክሰስ ማድረግ ማየት ይችላል ማለት ነው ሼሪንግ በጣም ቀላል ሆኗል ሼር ሲሆን ደግሞ ዳታ ሼር ከተደረገ ምን ጠፍቷል ነው ሪደንደንሲ የሚባለው ነገር ጠፍቷል ተረጋጋሚ ዳታዎች ጠፍቷል እዚህ ጋር ተረጋጋሚ የነበሩ ዳታ አና ቁጥሩ እየተረጋገመ ነበር የሚሄደው ሌላም ኢንፎርሜሽን ካለ እየተረጋገመ ነበር እሱ ቀርቷል ለብቻው ሆኗል ማለት ነው ለብቻ አድርገን እንደፈለግን አክሰስ ማድረግ እንችላለን ኢምፕሩቭ ዳታ ሴኩሪቲውንም አሻሽሏል ነው እነዚህ ዳታዎችን ማን ነው ማየት ያለበት ማን ነው ቪው ማድረግ ያለበት ማን ነው ማጥፋት ያለበት ማን ነው ምልክት ያለበት አውቶራይዝድ ዩዘር የሆነ ብቻ ነው የተፈቀደለት ያ ማን ነው የተፈቀደለት ዩዘር የሚለውን ዲቢኤምኤስ ማኔጅ ያደርግልናል ማን ነው የተፈቀደለት ዩዘር ይሄንን እንዲያይ የተፈቀደለት ማን ነው ብሎ አክሰስ ግራንት ያደርጋል ማለት ነው ያልተፈቀደለት ከሆነ ብሎክ ያደርጋል ማየት መቀየር አይችልም ማለት ነው ስለዚህ ምን አሻሻለ ማለት ነው ሴኩሪቲውን እዚህ ጋር ግን ምን ማድረግ ይቻል ነበር ኤችአር ዲፓርትመንት ሌላም ዲፓርትመንት መጥቶ ታች ኮምፒውተር ላይ የተፈለገ ሰው ኢቭን ኤችአር ዲፓርትመንት የተለያዩ ሰዎች መጥተው ኮምፒውተሩን አክሰስ እስካገኙት ድረስ እንደፈለጉ ዳታውን አክሰስ ማድረግ ይችላሉ ነበር ነው እዚህ ጋር ግን ምን ሆኗል ነው ዲቢኤምኤሱ ማን ዩዘር ነው የተፈቀደለት የሚለው ነገር ምን አድርጓል ማለት ነው ሴኩሪቲውን ጨምሮታል እንደዚህ አይነት ጥቅም አለው ነው በቀጣይ እንዴት ነው ይሄ ነገር እርስ በርስ ሼር የሚደረግ ነገር እንዴት ነው ሴኩሪቲው ጨምረው እንዴት ነው ዳታቤዝ ክሬት የሚደረገው እንዴት ነው ሞዴሉ የሚሰራው የሚለው ነገር እናያለን ባይ ዘ ዌይ ይህ ዳታቤዝ ማኔጅመንት አፕሮች ወይም ስለ ዳታቤዝ ነገር ማለፍ የለባችሁም እንደ አንድ አይቲ ሙያተኛ ይሄን ነገር ዳታቤዝ ማኔጅ ማድረግ መቻል ዳታቤዝ ክሬት ማድረግ መቻል እርስ በርስ ዲዛይን ማድረግ መቻል አለባችሁና ይሄንን ኮርስ ይሄን እንዳልፋችሁ ለማለት ነው ለማንኛውም ሐሳብ ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፍ አድርጉ በቀጣይ ዳታ ሞዴሊንግ ዳታን እንዴት ነው ሞዴል የምናደርገው ዳታ ወይም አንድ ኦርጋናይዜሽን ክሬት ማድረግ ሲፈልግ እንዴት ነው ክሬት የምናደርገው አፕሊኬሽን ለመስራት ዳታቤዝ ያስፈልጋል ማንኛውም አፕሊኬሽን ምን አለው ኢንሳይድ ዳታቤዝ አለ ፌስቡክ ብንል የራሱ ዳታቤዝ አለው የራሳችሁ ትምህርት ቤት ዳታቤዝ አለው አማዞን ዳታቤዝ አለው ስለዚህ መሰረቱ ለምንም ኦርጋናይዜሽን ዳታ ነው ያን ዳታ ግን እንዴት ነው ሞዴል የምናደርገው እንዴት ነው የምንሰራው እንዴት ነው ክሬት የምናደርገው የሚለው ነገር በቀጣይ የምናይ ይሆናል እሱ ጋር እስከነገራይ ድረስ ለሀገራችን ሰላም ለእናንተም ጤና እመኛለሁ ቻው